ባለፈው ሳምንት አርብ ባኩ አዘርባጃን ላይ የዓለም የአካባቢ ተፈጥሮ ቀን ሲታሰብ ይህን አሳሳቢ ተጽዕኖ ለመቋቋም አፋጣኝ እርምጃዎች እንዲወሰዱ ሆኑት አንዱ ኤልኒኞ ዘንድሮ አቅሙን በእጥፍ አጠናክሮ ሊከሰት እንደሚችል ተመራማሪዎች አስቀድመው እያስጠነቀቁ ነው። በአውሮፓ የመካከለኛ የአየር ንብረት ሁኔታ አመላካች ማዕከል ሰሞኑን ይፋ እንዳደረገው የዘንድሮ ክስተት የዛሬ 140 ዓመት ከታየውም እጅግ የባሰ ሊሆን ይችላል። እንደ ትንበያው በማዕከላዊ ኢኳቶሪያል ፓሲፊክ ባህር ላይ የሙቀቱ መጠን ወደ 3 ዲግሪ ከፍ ይላል። እስከ መጪው ታህሳስ ወርም እስከ 4 ዲግሪ ሊያድግ ይችላል። ይህ የተሰማው የዓለም የአካባቢ ተፈጥሮ ቀን በታሰበበት ዕለት ነው። የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር ዋና ዳይሬክተር ኤንገ አንደርሰን እንደተናገሩት ምድራችን ከመጠን ያለፈ የሙቀት ማዕበል፣ የኃይለኛ ዝናብና ጎርፍ እንዲሁም የድርቅና የዝናብ እጥረት ድግግሞሽ እያስተናገደች ነው። ይህን ተስፋ ሳንቆርጥ የበኩላችንን እርምጃ በመውሰድ ጉዳቱን እንቀንስ ሲሉ ጥሪ አቅርበዋል። እንዲህ ያለ ነገር ተስፋ ለመቁረጥ ምክንያት ሊሆን አይገባም። እንዲህ ያለ ታሪክ አይደለም መጻፍ የሚኖርብን። ታሪኩም ገና አልተጻፈም። ብዕሩ እጃችን ላይ ነው። የአየር ንብረት ለውጥ እንዲዘገይ የሚያደርግ የታሪክ ንድፍ መጻፍ እንችላለን። በተባበሩት መንግስታት ድርጅት መድረክ ሀገራት እየተሰባሰቡ ለአየር ንብረት ለውጥ መላ እንፈልግ ማለት ከጀመሩ ዓመታት ተቆጥረዋል። የተለያዩ ጥናቶች እየተካሄዱም የባለሙያዎች ምክረ ሀሳብም ተሰጥቷል። በተለይም ከባቢ አየርን የሚበክሉ የሙቀት አማቂ ጋዞችን ልቀት የመቀነስ ጥያቄ በኢንዱስትሪ ያደጉትን ሀገራት ይሁንታ ያገኘ፣ በፓሪሱ ጉባኤ ላይም በስምምነት የተቋጨ ጉዳይ ነው። እስካሁን ግን ተግባራዊነቱ ማነጋገር ቀጥሏል። የዓለም የአካባቢ ተፈጥሮ ቀን በዓለም አቀፍ ደረጃ እንዲከበር የተወሰነው በጎርጎሮሳዊ 1972 ስቶክሆልም ስዊድን ላይ ነበር። ዕለቱ ለመጀመሪያ ጊዜ በዓመቱ ሲታሰብም ያለችን መኖሪያ መሬት አንዲት ናት የሚል መሪ ቃል ነበር የመረጠው። በየዓመቱም ወሳኝ ጉዳዮች ላይ ትኩረት እየተደረገ በዓለም አቀፍ ደረጃ ሀገራት ተሰባስበው ሲነጋገሩበት፣ ሲወያዩበት፣ ሲከራከሩበት፣ ጥናቶችና ምርምሮችም እየቀረቡ ምክረ ሀሳቦች ሲሰጡበት ቆይቷል። በተለያዩ ዓለም አቀፍ ጉባኤዎች የመሳተፍ ጥናቶችንም የማየት እድሎች ያሏቸው የዘርፉ ባለሙያ ዶክተር አደፍርስ ወርቁ እንዲህ ያሉት መድረኮች የሚያስፈልጉት የሀገራትን የተናጠል ጥረት የጋራ ጉልበት ለመስጠት እንደሆነ ነው የሚናገሩት። አየር ንብረት ለውጥ፣ የመሬት መጎሳቆል፣ የደን መጨፍጨፍ፣ የብዝሃ ሕይወት መጥፋት፣ የበረሃማነት መስፋፋት፣ እነዚህ ነገሮች በጣም ቲፒንግ ፖይንት ላይ ናቸው። እንግዲህ ባክዜን ማለት ነው 1972 እንደ ፈረንጅ አቆጣጠር ሲያቋቁሙት ፕላኔተሪ ኤርዝ በጣም ትልቅ ችግር ላይ እየወደቀች ነው። የአንድ ሀገር ጥረት፣ የአንድ ግለሰብ ጥረትም ይህንን ችግር ሊፈታው አይችልም። በጋራ ነው ከዚህ ችግር ውስጥ ልንወጣ የምንችለው የሚለውን ይዘው በዛው መሰረት ነው እንግዲህ የዛን ጊዜ የተቋቋመው። ይህም መድረክ ሲጀመር በህብረተሰቡ ዘንድ ግንዛቤን ማስጨበጥ ላይ ትኩረት ማድረጉን ነው ዶክተር አደፍርስ ያስታወሱት። መጀመሪያ አካባቢ ላይ እንደተመሰረተ ግሎባል ኮሚኒቲው ታች ከአርብቶ አደሩ እስከ ከተሜው ነዋሪ፣ ከተማረው እስካልተማረው፣ ከደሃው እስከ ሀብታሙ በቂ ግንዛቤ አይደለም። ምድራችን እየተጎሳቆለች እንደሆነ፣ መሰረቷ እየተናጋ እንደሆነ፣ ስርዓተ ምህዳሯ እየተናጋ እንደሆነ፣ ይሄ ደግሞ ሄዶ የሰው ልጆች ላይ ከፍ ያለ ችግር ሊያመጣ ይችላል የሚለው ሀሳብ በሁሉም ዘንድ እኩል የተጨበጠ ግንዛቤ ስላልነበረ ያንን ግንዛቤ ማስጨበጥ ነበሩ የመጀመሪያዎቹ 10 ዓመታት አካባቢ ላይ 15 ዓመታት አካባቢ ላይ ሲሰራ የነበረው እና ከዛ ቀጥሎ ግን አንዳንድ በጣም ትራንስፎርሜቲቭ የሆኑ የፖሊሲ ለውጥ ያመጡ ስምምነቶች እየተፈረሙ መጥተዋል። የኦዞን መሸንቆር በዚህ ጉባኤ መጀመሪያ መነጋገሪያ ከሆኑ ጉዳዮች አንዱ እንደነበር ነው ዶክተር አደፍርስ ያነሱት። ያንን መልሶ ለማስተካከልም ዓለም አቀፍ ስምምነት ተደረሰ። በዚህ መሰረትም የተለያዩ እርምጃዎች ተወስደዋል። ለምሳሌ ችግሩን የፈጠርነው እኛ ነን። የተለያዩ ኬሚካሎች አመንጭተን ወደ አትሞስፌር ለቀን ነው ይሄንን ችግር የፈጠርነው። ለምሳሌ ኬሚካሎችን በአግባቡ ልናስወግድ ይገባል። የምንሰራቸው ፍሪጆች ወይም ሌሎች ኤሌክትሮኒክሶች ደግሞ ያንን የኦዞን ሌየርን ከማሳሳት የተመጠኑ የተሻሻለ ቴክኖሎጂ መጠቀም ይኖርብናል የሚል ለምሳሌ አንዱ ሲገፋ የነበረው እሱ ነው። ከዛ ደግሞ ፕላስቲክ
ላይ ትልቅ ዘመቻ ነበረ፣ የፕላስቲክ ምርት ቅነሳ ላይ፣ የፕላስቲክ አጠቃቀማችን ላይ እና ሌላኛው አክሽን በጣም ፕሮሞት ሲደረግ የነበረው ለምሳሌ አሁን ቅድም ስጠቅስልሽ የነበረው የዚህ የቦን ቻሌንጅ። መሬት በጣም እየተጎሳቆለች ነው፣ በረሃማነት እየተስፋፋ ነው፣ ብዝሃ ህይወት እየጠፋ ነው። እነዚህ በጠፉ ቁጥር እኮ አብሮ ውሃ ይጠፋል፣ አብሮ ምግብ ይጠፋል፣ ቀጥሎ አብሮ ሰው ይጠፋል። ስለዚህ ይሄንን የጠፋውን የስርዓተ ምህዳር አገልግሎትና የስርዓተ ምህዳር ምርት መልሰን ማዳን ይኖርብናል። በመልሶ ደን የማልማቱ ሂደትም ኢትዮጵያ ወደ 15 ሚሊዮን ሄክታር ላይ ይህን ተግባራዊ ለማድረግ እየሰራች እንደነበርም አያይዘው አንስተዋል። ዶክተር አደፍርስ የኢትዮጵያ አረንጓዴ አሻራ የቴክኒክ ኮሚቴ ሰብሳቢ እንደመሆናቸው ሀገራቸው ላይ የደን ሽፋኑ መሻሻሎች እየታዩበት እንደሆነም ገልጸውልናል። እሳቸው እንደሚሉትም በኢትዮጵያ ብቻ ሳይሆን በዓለም ደረጃ የደን ምንጣሮ ቀድሞ ከነበረው እየቀነሰ መሄዱ እየታየ ነው። ለምሳሌ ግሎባል አሁን ዲፎረስቴሽንን ካየሽ በባለፉት 20 ዓመታት ዲፎረስቴሽን ከርቡ ዝቅ እያለ ነው እየመጣ ያለው። በዓለም ደረጃ የደን ምንጣሮ ምጣኔ እየቀነሰ ነው። ወደ ሀገርም ዳውን ስኬል አድርገሽው የኢትዮጵያን እንኳን ካየሽው የደን ምጣኔ ይሄ የኤፍሲኦ ፒውር ጥናት ነው። የኢትዮጵያ የደን ጭፍጨፋ ምጣኔ ከነበረበት 92,000 ሄክታር ጭፍጨፋ በአመት ወደ 27,300 ሄክታር በአመት ዝቅ ብሏል። ይህም ትንሽ አይደለም፣ ብዙ ነው። ነገር ግን ቅናሽ ይታያል። እንደገና ደግሞ በዓለም ደረጃ የደን ጭመራ ማለት ነው፣ ይሄ የመሬት የማገገም ስራ ምጣኔም ከፍ እያለ ነው። እንዲያም ሆኖ ግን ምንም እንኳን በየደረጃው እርምጃዎች እየተወሰዱ በሂደቱም ለውጦች እየታዩ ቢሆንም የዓለም ዋነኛ ስጋት የሆነውን የሙቀት መጠንን ከመጨመር ሊያግድ የሚችል ለውጥ አልመጣም የሚለው አሳሳቢና አነጋጋሪ መሆኑ ነው አሁንም የተገለጸው። የዘርፉ ባለሙያ የሆኑት ዶክተር አደፍርስም ይህንኑ ነው አጽንኦት የሰጡት። ለዚህም ነው በዘንድሮውም ዓመት የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር በኃላፊዋ በኩል ተመሳሳይ ጥሪውን አጠናክሮ ያቀረበው። የአዘርባይጃን የአየር ንብረት ፕሬዝዳንት ተወካይ ሙክታር ባባያቭ ይህንኑ የሚያጠናክር መልእክት ነው ያስተላለፉት። ምድራችን የምትጋፈጣቸው የአካባቢ ተፈጥሮ ተግዳሮቶች ስነ ምህዳሩ ብቻ ሳይሆን ዘላቂ ልማትን፣ የህዝቡን ጤና፣ ኑሮና የሀገራትን ብልጽግና የሚጎዳ ነው። የመጪው ትውልድ ደህንነት አሁን እነዚህ ተግዳሮቶች በተሳካ መልኩ ለመፍታት በምናደርገው ጥረት የሚወሰን ይሆናል። የዶክተር አደፍርስም ሀሳብ ተመሳሳይ ነው። የሚደረጉ ጥረቶች ጠንክረው መቀጠል እንዳለባቸውም ያሳስባሉ። በዚህ ዓመትና በሚቀጥሉት ዓመታት ይህንን የአየር ንብረት ለውጥ ጨርሶኑ ከችግር ውስጥ መውጣት በሚያስችለን መልኩ መንቀሳቀስ ይኖርብናል። ልቀታችንን መቀነስ ይኖርብናል። የአዳፕቴሽን ስርዓታችንን ማጠንከር ይኖርብናል። የኤርሊ ዋርኒንግ ሲስተሞቻችንን ማጠንከር ይኖርብናል። እንዲህ ጠንክረን የምንሰራ ከሆነ ልንተርፍ እንችላለን። አለያ ጉዳቱ ማህበረሰብ ላይ በሚታይ መልኩ ሊሆን ይችላል የሚል ነው። ሸዋ ትልቁ ምንድን ነው? እነዚህ በዓለም አቀፍ የተቋቋሙ ትልልቅ የፓርትነርሺፕ ፕላትፎርሞች በጣም በከፍተኛ ሁኔታ ዓለምን ማህበረሰቡን ለማንቀሳቀስ ከፍተኛ አስተዋጽኦ ቢኖራቸውም ነገር ግን አሁንም የአየር ንብረት ለውጥን ችግር የምንቋቋምበት ደረጃ ላይ አልደረስንም። አሁንም ዓለም አቀፍ ደረጃ ያለውን ልቀት መጠን ይህንን ወደ 1 ዲግሪ ሴንቲግሬድ ደረጃ ላይ ሊያቆመን የሚችለውን እዛ ላይ ለመድረስ የምንችልበት ደረጃ ላይ እንዳልሆንን ነው ሳይንቲፊክ ዶኪመንቶች ቀደም ብለው የወጡ ሪፖርቶችም የሚያሳዩት ይህንን ነው። ግን ብንተወው ሁላችንም የቤታችን ብንመለስና ብንቀመጥ ችግሩ የባሰ እየበዛ እየሰፋ ነው የሚሄደው። ስለዚህ እነዚህን መልቲላተራል ፕሮሰሶች ይህንን አሁን በዩኤንኤፍሲሲ በዚህ በአየር ንብረት ለውጥ የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ፣ በተባበሩት መንግስታት የበረሃማነት መከላከል ማዕቀፍ፣ በተባበሩት መንግስታት የምግብ ድርጅት፣ በእነዚህ ሁሉ በተለያዩ ፕላትፎርሞች የተያዙትን አብሮ የመስራት፣ አብሮ የመነጋገር፣ አብሮ የመጨቃጨቅ፣ አብሮ የማቀድ፣ አብሮ የመተግበር ስርዓቶቻችንን አጠንክረናቸው መቀጠል ነው። ዘንድሮ ሲታሰብ እስከ ዛሬ ብዙ ጥረት መደረጉ እውቅና አልተነፈገውም። ግን ደግሞ የሚፈለገውን ያህል በቂ እንዳልሆነ ነው የተመላከተው። ለዚህም ነው ጥረት ተጠናክሮ እንዲቀጥል አሁንም ተግባራዊ እርምጃ የሚል መሪ ቃል የተመረጠው። አድማጮች፣ ማብራሪያ በመስጠት የተባበሩንን የዘርፉን ባለሙያ በማመስገን ለዕለቱ ያልነውም በዚሁ እናብቃ።